ሞገስ ያንተ ብቻ ጥላት አይደለም። ሞገስ ለሽንፈት የሁሉ ምክንያት እሱ ነው። ታዲያ ማን ያዘሽ? ብሩክ ልጁን ይዞ ሲመጣ ቀብሩ ላይ እንዲቆም ማድረግ ነው። በቃ ብሩክ አሸነፈ ማለት ነው። በቃ ልጅ ታገለች ማለት ነው። ብሩክ እንዳለሽ እንኳን ደስ አለሽ ብሎሻል። ውሻ አሽናፈሽ ለምዶብሽ ኮን ድጋሚ እንደለምሽ ውሻ ተላላለ ሞገስ ሞገስ እኮ ነው። ምን? ወይኔ ማለት ተበላው። አሁን ነው አስወጣኝ። ፖሊስ አጣራው ነው ከዚህ አስወጣኝ። እንደዚህ የምትናገሪ ወይ ዝና ለስሙ ሚስት ነኝ። ለኔ ግን አባቴ ካለምንም በደሌ የተሰጠህ ቅጣቴ ነህ። ሰማዩን እንኳን እንዳለ ትከለክለኛለህ? ቆይ ተቆኝ ያልገባኝ ነገር ምን በሞት ፈልገሽ እንደዚህ ተናገርሽ? መሞት ከፈለኩ እኮ ቆየሁ። በደንብ ስሚ። ከኔ ውጪ ለመኖር ባሰብሽ ቁጥር ከፊትሽ የሚጠብቅሽ ሞት ነው። ከዚህ ህይወት 10 ጊዜ ሞት ይሻለኛል። አንተ የማህሌትና የኤፍራታ የራይድ ሾፌር ሆኖ ተከስቶ የነበረው ሞገሴ ዛሬ ጓደኛው ልጁን ይዞ ወደ ታይላንድ ስለበረረ በረራው ስለተሳካለት እሱን ስላወቀ ራሱን ስለገለጸላት ማህሌት እጅግ በጣም ተበሳጭታለች። ራሷን ስታለች፣ አብዳለች። የምትይዘውን የምትጨበጠውን አታለች። ሞገሴም እንኳን ደስ አለሽ ብሩክ፣ ምንም አይነት በረራው የሚያግደው ነገር የለም፣ ሁሉ ነገር ተሳክቷል፣ እቅድሽ አልተሳካም። እንዴት ነው አየሽ፣ እኔ እንደዚህ ነኝ፣ በቀል ይሉሻል፣ ይሄ ነው እያለ እያበሸቃት ነበረ። ሉላ በግድ እወድሃለሁ አፈቅርሃለሁ በኝ እያለ የሚያስጨንቃትን ዝናን በዛሬው አልወድህም፣ በቃ በፍጹም ለወድህም አልችልም፣ ቢያንስ እንኳን ሰው ጋር መገናኘት ብትከለክለኝ እንዴት ሰማይ እንኳን እንዳላይ ትከለክለኛለህ እያለችው እሱን በጥፊ መተዋት ነበርና ራሱንም ከግድግዳ ጋር እያጋጭ ነበር። በዚህ አጋጣሚ ዙና ከፊቷ ዘወር ሲል ሉላ ራሷን ወደ ፎቅ ብቅ አድርጋ ልትጥል የሞከረች ይመስላል። እንግዲህ ሉላን ምን ላይ እናገኛት ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ዩቲዩብ ኢንተርኔት እግዚአብሔር ይመስገን ደህና ነኝ። ምሳሌ ክፍል 59 አብረን እናያለን። በባለፈው ክፍል ማህሌትና ኤፍራታ ራይድ ታክሲ ይዘው ሞገስ መሆኑንም ማንነቱንም አላወቁም ነበርና ሞገስ ራሱን ቀይሮ በአንደበቱ ሳይናገር በእጁ ጠቅሶ ራይድ ነው ወንድም ሲሉት አሁኑ ብሎ በእጁ ጠቅሶ አስገብቷቸው እየሄዱ ነበር። እንደሱም ቶሎ ፍጠን፣ ሰዓቱ እያመለጠን ነው፣ እየረፈደብን ነው እያሉት ነበረ። ቪዲዮ ያለቀው እዚህ ላይ ነበረ። ማህሌት ከዝና ጋር ተገናኝታ ዝናም እንዴት እናንተ የምትገቡበትን የራይድ ሹፌር እንኳን ልይታችሁ አታዩ፣ ምን አይነት ደንቆሮች ናቸው እያለ እየሰደባት ነበር። ማህሌት ምቼ ኤፍራታን ዘነታ እያለችው ነበረ። አይ እሱም የራስሽ ስህተት ወደ ሰው ላይ አትለጥፊ እያለ ነበር ዝና። ዝናም አሁን ማንም ከጎኑ ስለሌለ ብቻውን ስለሆነ ሞገስን ቶሎ እንድታስወግደው አስጠንቅቆ እየነገራት ነበር። ማህሌትም በሱ ምክንያት ምን ያልሆንኩት ነገር አለ እሰራለታለሁ እያለች እየፎከረች ነበረ። ዳጣና ቅድስትም በረራው ስለተሳካለት ብሩኬ ልጁን ሊያሳክም ስለሆነ እጅግ በጣም ተደስተው ሙዚቃ ከፍተው እየጨፈሩ ነበር። ዳጣም ምን ይሄን ያክል እንደዚህ የሚያስደስትሽ ብሩክን ትወጇለሽ እንዴ ያለቻት ነበረ። አይ ከሌላ ነገር ጋር ባታያይዙ ጥሩ ነው፣ የኔ ህልምና የኔ ሀሳቤ ምሳሌ ታክማ ከጓደኞቿ ጋር እንደ ልቧ ብርቃ ተጫውታ ማየት ነው ትላታለች። በቃ ይሄ ብቻ ነው ትላለች ዳጣ። አዎ ይሄ ብቻ ነው የኔ ህልም እያለቻት ነበር። ቅድስትም እንደዛ ከሆነማ አንቺም ራስሽ ከሞገስ ጋር ያለሽ መቀራረብ ሌላ ነገር ይመስላል ትላታለች። እንደዛም አይሆንም፣ እኔ እኮ ማፍቀር አልችልም፣ ምክንያቱም ያገኘሁት ወንድ ሁሉ ወንድሜ ይሆናል እያልኩ ይሄን ነው የማስበው እያለቻት ነበር ዳጣ ለቅድስት። ወንድም አለሽ እንዴት ትላለች ቅድስት። እሱ አይደል ችግሩ፣ ወንድሜ ሊሆን ይችላል አንዱ ብዬ ስለማስብ እናትና አባቴን ስለማላቅ የኔ ችግር ይሄ ነው እያለቻት ነበር። ሞገስም ከዳጣ ጋር ተገናኝቶ የብሩክ በረራ መሳካት ልጁን ለማሳከም መሄዱ በጣም ደስ ብሎኛል እያለ እየነገራት ነበረ። ዳጣም ቤተሰብ እንደሌላት ውስጧ ሲያስብ የተሰማትን ነገር እየነገረችው እያለቀሰች ነበር። ሞገስም አይዞሽ የኔ ፍላጎት አሁን አንቺን ከቤተሰቦች ጋር ማገናኘት ነው እያለ እያበረታታት ነበር። በጣም ለዚህ ውለታ ምን እንደምከፍል አላውቅም፣ በተለይ ዛሬ ደግሞ ትልቅ የማይረሳ ውለታ ነው ያደረግከው፣ የማይረሳ ታምር ሰርተሃል። በተለይ ደግሞ ብሩኬ ልጁን ሕክምናው ስለተሳካለት እጅግ በጣም ተደስታለች። የብሩክን ነገር ለልጁ ሲንሰፈሰፍ እንደነበረ ስለምታውቅ በጣም ተደስታለች። ማህሌት አጋቹ ጋር ደውላ ሞገስ ላይ ጥቃት እንደደረስበት እየነገረችው ነበረ።
ግን ደግሞ አሁን አይደለም፣ ቆይ እኔ ደግሞ ለሌላ ሰው ደውዬ እሱን አሳውቄ ነው ለአንተ የምነግርህ፣ እኔ አይደለሁም የማዘው እያለችው ነበረ አጋቹን። አጋቹም ዝም ብሎ በፈለግሽው ሰዓት ደውለሽ ይህን ጥቃት አድርስ ብትኝ ሳናስብበት የሚደረግ ነገር የለም እያላት ነበር። አጋቹም ከሆነች ሴት ጋር ነው ያለው ይላታል። ዳጣ ትሆናለች እች መናጤ እያለች ነበር። አብሮ ተከተልና እሷ ስትለየው ጥቃቱን ፈጽም ስትለው ልጁም በፍጹም አይሆንም፣ በፈለግሽው ሰዓት በተወሰነ በሰከንድ አይደለም ነገሮች የሚፈጸሙት፣ በመጀመሪያ ነገሮችን ማሳወቅ አለብሽ እያላት ነበረ። ማህሌትም ለኤፍራታ ምን ያላደረገኝ ነገር አለ ሞገስ? የራቁት ቪዲዮ ለቆ በቤተሰቦች መሀል ያሸማቀቀኝ፣ አሁን ደግሞ ብዙ ጊዜ የደከምኩበትን የብሩክ ልጁን ይዞ መውጣት ወደ ከሀገር ልጁን ማሳከሙ እንዳይሳካ ስንት ጥረት ያደረግኩበትን ይህን ሁሉ ያደረገኝ ሰው ነው። እናም መቼም ማረፊያ ተኛ እያለች ነበር። ዳጣ ሞገስን ሉላን በቃ ረሳት ማለት ነው እያለችው ነበር። እሱም እንዴት ልረሳት እችላለሁ? የፈለገ ቢሆን መቼም አረሳትም። ከዛ ከሲኦል ካለችበት ሲኦል ላወጣ ትፈልጋለሁ እያለ ነበር። እና ከዝና ጋር ሄደህ ልትገጥም ነው እያለች ነበር። አዎ የሚያሳሳኝ ህይወት የለም እገጥማለሁ እያለ ነበር ሞገስ። ዝናም ከማህሌት ጋር ሲመክር ከቆየ በኋላ ወደ ቤቱ ሲመለስ ሉላን በረንዳ ላይ ቁማ ያገኛታል። ማንን ነው? ይህን የፈረደበት ሞገስን እየየች ነው እየጠበቅሽ ነው እያላት ነበር። ሁልጊዜ በሀሳቡ ያለው ሞገስ ነው። ሞገስ ካልጠፋ አርፌ መኖር አልችልም፣ ልቤ አያርጋም እያለ ነው ሞገስ። ዝና እና ምን ላድርግ እኔ ማንንም አሁን ከማንም ስልኬን ቀምተኸኛል፣ ደግሞ ውጩን ሰማ እንዳላይ እየከለከልከኝ ነው፣ ከማንም ልገናኝ አልችልም እያለችው ነበር። ማለትም ዝና ላይ በተደጋጋሚ ስልክ እየደወለች አላነሳ ብሏታል። ምን ያክል ታምኛለሽ ትል ነበረ ኤፍራታ። ጆራ ላይ ይሆናል ምን ይሆናል ምን ያደርጋል ብለሽ ነው እያለች ነበረ። ምናልባት ዝና ከሉላ ጋር ስለተበሳጨ ራሱን ከግድግዳ ጋር እያጋጨ ስለነበረ የማህሌት ስልክ በፍጹም ሊያስታውሰውም ትዝ ሊለውም አይችልም። ራሱን በጣም ተበሳጭቶ ግድግዳ ከግንቡ ጋር እያጋጨው ነበረ። እንዴት በዚህ ልክ ሉላ ናቀችኝ እያለ ራሱን በጣም እንደ ጀብዱ ስለሚቆጥረው ራሱን በጣም ሞገስ ይሄ መናጢ ድሃ የልብ ልብ ሰጥቷታል ማለት ነው እያለ ነበር። ሉላም በራሷ ላይ በጣም የወሰነችው ነገር በጣም ከባድ ነው። ራሷን ለመወርወር እየተዘጋጀች ነበር፣ ወደታች ራሷን ለመወርወር። ብሩኬም እንግዲህ ሲያስበው ሲያመኘው ሲያቅደው የነበረው ልጁ ታክማ ከጓደኞቿ ጋር እንደ ልቧ ቦርቃ ተጫውታ እንድታድግ ነበር እና እሱ ተሳክቶለታል። የማህሌት እቅድም ከሽፏል። እንግዲህ ሞገሴ ምንም እንኳን በጣም ብዙ ጊዜ በተደጋጋሚ ቢበድለውም ከባለትዳር ሚስት ጋር ምንም እንኳን በአምሶ ላይ የገፈፈ በጣም የማይደረግ ነገር ከጓደኛው ሚስት ሲያደርግ ቢቆይም ግን አሁን ላይ በማይረሳው ቀን በጣም ትልቅ ውለታ ውሎለታል። ሉላም ራሷን ሳታጠፋ ምንም ሳትሆን እንደምናገኛት ተስፋለን። ምናልባትም ዝና ስለሚወዳት ያድናታል ብዬ አስባለሁ። ይሄ የራሴ ሀሳብ ነው። ራሷን ስትወረውር እሱም እዛው አጠገቡ ተበሳጭቶ ከግድግዳ ራሱን እያጋጨ ስለነበረ ያያታል ወይም ደግሞ ይደርስላታል ብዬ ተስፋ አድርጋለሁ። እንግዲህ ሉላ ምንም ሳትሆን እናገኛታለን ወይም ደግሞ ብናገኛት ደስ ይለናል። ዛሬ ምሳሌ ድራማ ይሄን ይመስል ነበረ። በቀጣይ እስክንገናኝ መልካም ቆይታ። ለምታበረታቱ እህቶችን ምስጋና ከልብ ነው። አዲስ ለሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ አበረታቱኝ እላለሁ። አመሰግናለሁ።